ኪያ ጽናት እንግዲህ እነሱ ምግብ እየበሉ ስደርስባቸው እንዴት እንደደነገጡ ማለት ነው። ጋይዞችዬ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? የኔ ወዶች የኔ ወርቆች ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ በድጋሚ በጽናት ድራማ ላይ ተመልሼ መጥቻለሁኝ። ብዙ ነገሮችን እየሞከርኩ ነበር ማለት ነው ውዶቼ። እንግዲህ ቻናሌ በጣም ቀዝቅዟል፣ እናንተም የላችሁም ማለት ነው፣ እየተከታተላችሁኝ አይደለም። ብቻ ግን ለማንኛውም ተመልሼ ወደ በፊቱ ስራዬ ልመለስ። እስኪ እንግዲህ እናንተ በምትሰጡኝ ሀሳብ አስተያየት ተነስቼ ደግሞ እንግዲህ በዚሁ ስራዬ ጠነክርበታለሁ ብዬ አስባለሁኝ። እና ወዶቼ እንግዲህ ኪያም ሁሉም አመዳቸው ቡንን ነበር ያለው ማለት ነው ጽናት ስትመጣ። ጽናትም እንግዲህ አዲስ ሰው ለመሆንና እሷ ጥሩ ሰው ወይንም ደግሞ እነሱ ከሚያስቡት በላይ ሌላ የተሻለ ሰው ሆና ለመገኘት እየሞከረችና እያሰበችም ነው። ለመሆኑም ደግሞ እየጣረች ነው ማለት ነው። ብቻ ግን መሆኑን ብቻም ሳይሆን ደግሞ እነሱም ሊያግዟትና ሊረዷት ይገባል ብዬ አስባለሁ ማለት ነው። የኔ ወዶች ጽናትዬ እውነት ለመናገር እኔ ስለ ጽናትዬ ነው ብዬ ማውራት ማለት አልችልም። ምክንያቱም ከየት ተነስታ እዚህ እንደደረሰች ማንነቷን የማትረሳ በጣም መልካም፣ ለኪራም ቢሆን ደግሞ መልካም ሚስት የሆነች ታውቃላችሁ። ስለ ጽናት ምን የት ተነስታ ከየት ውጣ ውረድ ውስጥ አልፋ ስንት ሰው በህይወቷ ላይ እነ ቤቲ እነ ማናሽ ስሟ ይቺ የኪራ አፍቃሪ ነን ተፈቃሪ ነን እያሉ ምንድነን እያሉ ህይወቷን ሲኦል ሲያደርጉባት ነበርና ስለዚህ ያንን ሁሉ ነገር ታግሳ ዛሬ ላይም ደግሞ በኪራ ላይ የምትቀናው ስለምትወደው ስለምታፈቅረው የሷ ብቻ እንዲሆን ስለምትፈልግ ማንም ሰው በሷ ህይወት ውስጥ በኪራና በሷ ህይወት ውስጥ ገብቶ ማንም ሰው እሷንም ባሏንም እንድነጥቃት ስለማትፈልግ ነው ይሄን ሁሉ መስዋዕት የምትከፍለውና አንድ ሚስት ማድረግ ለባሏ የምታደርገው ለትዳሯ የምትከፍለው መስዋዕትነት ነው ጽናት እየከፈለች ያለችውና ጽናት አሁን ላይ ምንም ጥፋት አለባት ብዬ አላስብም። እሷ እያደረገች ያለችው ነገር ትክክለኛ ነገር ነው ብዬ ነው የማስበው ጋይሶች ማለት ነው። ምክንያቱም አንድ ሚስት ለባሏና ለትዳሯ መጠበቅ ያለባት ነገር ነው እያደረገች ያለችው፣ የጥንቃቄ ነው ማለት ነውና እውነት ለመናገር ሁሉም ደግሞ የሚፈሯት ጽናት ማድረግ ያለባትን ነገር ከማድረግ ወደ ኋላ እንደማትል ስለሚያውቁ ነውና ሀናም ሁሉም በነገራችን ላይ ሀና ብትሉ ኪያ፣ ኪራ በቃ ሁሉም ለሷ ለማስረዳት በቃ ሀናን እኮ ይቅርታ ልንጠይቃት ነው ምናምን ትናንት በተለቀቀው አይታችኋል ማለት ነው። በጣም ነው ሲርበተበቱ የነበረው። እንደገና ጽናትም ደግሞ ኪራንም አውርታቸዋለች። እኔ እኮ መጥፎ ሰው ሁኛ አይደለም ለባሌ ካለኝ ፍቅር አንጻርና ሴቶች ደግሞ ምን ሊያስቡ እንደሚችሉ ስለማቅ ነው ይሄን ነገር ማስበው እንጂ ሌላ ነገር አይደለም ብላ ነው ጽናትም ያስረዳቻቸውና ኪራንም ደግሞ ልክ እንደ አዲስ ከዚህ በኋላ ምንም ነገር ቢፈጠር በቃ ትክክለኛ ያንተን ስሜት ምረዳ ሰው መሆን እፈልጋለሁ ብላ እንግዲህ ከኪራ ጋር ተነጋግረዋል። እውነት ለመናገር እኔ እንጃ የጽናትን ድራማ እኔ በቃ ማየት አልፈልግም ወይ ላቋርጠው ነው ብዬ ብል እንኳን ራሱ ማለት ነው በቃ እምቢ ነው የሚለኝ በቃ እንትሪ ማለት ነው ስሜቴ። ምክንያቱም በጣም ነው የምወዳቸው ከመጀመሪያ ጀምሮ እስከ ዛሬ ድረስ እስከ ክፍል ምናምን ድረስ አብረናቸው ነው ያለነውና በጣም ነው ደስ የሚሉት። አሁን ላይ ኦሬዲ ሁሉም እየተረጋጋ ነው። የመጨረሻው ክፍል የደረሰ ይመስለኛል። ግን በቃ ኦሬዲ የጽናት ድራማ ካለቀ ከተፈጸመ በኋላ እኔ ራሴ አርፌ ልቀመጥ እችላለሁ ማለት ነውና እና በጣም ነው የምወዳቸው ነው ለመናገር። አሁንም ልክ እንደ ጽናትና እንደ ኪራ ያለ እንደ ጽናት ያለ ድራማ እጅግ በጣም ተወዳጅነትን ያተረፈ ድሮ የሚል ድራማም ተጀምሯል። በሱም ላይ ደግሞ መጣላችኋለሁ እሰራላችኋለሁ ብዬ አስባለሁ የኔ ወዶች የኔ ወርቆች። እጅግ በጣም ተወዳጅነትን ያተረፈ ነው ድራማውና የኔ ወዶች የኔ ወርቆች ማለት ነው። እንግዲህ ጽናትና ኪራይን ያው መቼም አንረሳቸውም። በሾርትም ቪዲዮ በረጅም በሎንግም ቪዲዮ መጣላችኋለሁኝ። እናንተ ብቻ ግን አብሮነታችሁን በላይ ካሳውቁኝ ማለት ነው ውዶቼ። እኔም ያው ሙሉ ለሙሉ የነሱን ፎቶ ብቻ መጠቀም አልፈልግም። ቻናሌ አደጋ ላይ ሆኗል። ምክንያቱም ያው እንግዲህ ሙሉ ለሙሉ የነሱን ፎቶ ስለምጠቀም ነው ማለት ነው። ስለዚህ እናንተ ቪዲዮ ላይክ በማድረግና ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። የጽናት ድራማ በእርግጥ አሁን ላይ ያው ተንዛዝቷል ምናምን እነሱ ጋር ራሱ እይታው ብዙም አይደለም ግን ቢሆንም ተስፋ ላለመቁረጥ ብዬ ነው እንግዲህ በዚህ ተመልሼ የመጣሁላችሁ የኔ ውዶች። ከዚህ በኋላም ደግሞ እንግዲህ በተለያዩ ድራማዎች እመጣላችኋለሁ። እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ ስንት ላይክ ይገባዋል ይሄ ቪዲዮ?